አይገርማችሁም? የውጭ ሀገር እንጀራ በጣም አስቸጋሪ ነው። ይገርማችኋል። በቃ አመሉ ምንም በቃ መያዝ አይችልም እና ይገርመኛል። ሁሉ ጊዜ በቃ አንድ ሳምንት ደስ ይለኝና ጥሩ ጋግራለሁ፣ እንደገና ሌላ ጊዜ ደግሞ ይበላሻል እና ኢት ካይንድ ኦፍ ላይክ ጂስት ቴስት ሚ ነው። በጣም ነው ቴስት የሚያደርገኝ እንጀራ መጋገር እና ብቻ አላቅም። ዛሬ ደግሞ እንዴ ቆንጆ እንጀራ ወጣው መሰላችሁ እና እግዚአብሔር ይመስገን። ኤኒዌይ ዛሬ ደግሞ የሚያምር እንጀራ ነው፣ በጣም የሚያምር በቃ ያልጠበቅኩት ነው እና ቆንጆ እንጀራ ሆኗል። ይገርማችኋል። ዛሬ ደግሞ ራሱ ፔንት ለማድረግ ነው ፕሮግራም አድርጌ ነበረ። በመሀል አልቦካ ብሎ ቆይቶ እንዴት አድርጌ ወደ ፔንቱ ልሂድ? አሁን ብድግ ሲል በቃ እንደገና ፔንቱን ደግሞ ትቼ ወደዚህ ኢትስ ናይስ ኤኒዌይ። ሁሉም ስራ ነው፣ ያም ስራ ነው፣ ይሄም ስራ ነው። ደስ ይላል ስራ ላይ ስትሆኑ ወገኖቼ። በጣም የሚገርማችሁ በቃ ብዙ ነገር ከአይምሮዬ ትንሽ ነፃ አድርጌ ወደ ስራ ልመለስ ያቀድኩበት ሰዓት ነው እና ወደ ስራ እየተመለስኩ ነው። ምክንያቱም አንዳንዴ ጊዜያችንን ጠላት በሌላ መንገድ ያጠፋብናል እና ልነቃበት ያስፈልጋል እና ወደ ስራዬ ተመልሻለሁ። አሁን በጣም ወደ ፔንቲንጌ፣ ወደ አርት ስራዎቼ። ለነገሩ ያው የጽሁፍ ላይ ነው በዚህ ሰመር በጣም ፎከስ ያደረኩት፣ ግን አርቱን ትቼው ነበር በቃ እስከነጨራሹ እና ኦልሞስት ስንት ወር መሰላችሁ። እና አሁን ግን እስቲ በተራ ባረገው ይሻላል እና አንዳንድ ጊዜ በአንዱ ላይ ነገር ላይ ስንሆን አይምሮአችንን እንትን ያደርጋል ማለት በቃ ክራውድድ ይሆናል አይምሮአችን በሆነ ነገር እና ፎከሳችንን በተለይ የምንጽፈው ጽሁፍ ወደ ኋላ መልሶ የሚያሳስበን ከሆነ